ሰላም ሰላም እላችኋለሁ ወንድሞቻችን እህቶቻችን እንዴት ናችሁ? የእግዚአብሔር ጸጋ የእግዚአብሔር ሰላም አሁንም በያላችሁበት ሁሉ ይብዛላችሁ። አገራችን ኢትዮጵያን እግዚአብሔር ይባርክልን። እናንተንም እግዚአብሔር ይሄ ቪዲዮ የሚደርሳችሁ ሁሉ አሁንም ጸጋ አሁንም ሰላም ይብዛላችሁ። ዋቀዮ እስብራተው ነገኝ ከቸም በከጅርተን ቱንዳ እስኒፋ ባየቱን ጀዳ waaqayyo fuundura keechan isiniif haa ba'u waaqayyo nageenya keechan isiniif haa baay'isuun jedha እግዚአብሔር ከናንተ ጋር ይሁን። እንግዲህ ዘመኑ እየፈጠነ ነው። እኛም ደግሞ እግዚአብሔር አምላካችን በዘመናት ላይ እናመልካለን እናከብረዋለን። አባቶቻችን ያከበሩትን አምላክ አባቶቻችን ያነገሱትን አምላክ እኛም ደግሞ በዘመናችን እናነግሰዋለን እናከብረዋለን። ምክንያቱም እግዚአብሔር ስናከብር እግዚአብሔር ደግሞ በምድርም በሰማይም ያከብረናል። እርሱ ከኛ ጋር መሆኑን ሁሉ ጊዜ ይመሰክርልናል ማለት ነው። ዛሬ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ በጌታዬ በኢየሱስ ክርስቶስ ስም አነባለሁ፣ በሕይወትም እስሜ ሁሉ ማንም አይቋቋምም። ከሙሴ ጋርም እንደሆንኩ እንዲሁም ከአንተ ጋር ይሆናለሁ። አልጥልህም አልተውም፣ ለአባቶችህም ሰጣችኋለሁ ብዬ የማልኩላችሁ ምድር ለዚህ ሕዝብ ታወርሳለች። ጽና፣ አይዞ፣ ነገር ግን ጽና፣ እጅግም በርታ። ባሪያዬ ሙሴ ያዘዘውን ሕግ ሁሉ ጠብቅ፣ አድርጎህም በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራ አትበል ይላል። ስሙ ለዘላለም ይባረክ። በሕይወትም እስሜ ሁሉ ማንም አይቋቋምም ይላል። ወንድሜና እህቴ ሆይ ይሄ ቪዲዮ የሚደርሳችሁ ሁሉ በሕይወትም እስሜ ሁሉ ማንም አይቋቋምም። እግዚአብሔር ፍራ እንጂ እግዚአብሔርን አከብር እንጂ በራሴ አትመካ እንጂ በገንዘብ አትመካ እንጂ በጥበብ አትመካ እንጂ በእግዚአብሔር ስትመካ ማንም አይቋቋምም። በሽታ አይቋቋምም፣ መከራ አይቋቋምም፣ ጉስቁልና አይቋቋምም፣ ሟርተኛ አይቋቋምም። እግዚአብሔር ካንተ ጋር መሆኑን ለትለት እየመሰከረ ገለባ እሳት እንደሚበላ ክፉም ከፊት እየመታ በሰላም ወጥተህ ትገባለህ እንጂ ማንም ሊቋቋም አይችልም። ለዚህ ነው እንግዲህ ይሄ ቃል በሕይወትም እስሜ ሁሉ ማንም አይቋቋምም ማለት። ማንም አይቋቋምም። ከሙሴ ጋርም እንደሆንኩ እንዲሁም ከአንተ ጋር ይሆናለሁ ይላል። ዛሬም እህቴና ወንድሜ ሆይ እግዚአብሔር ከአንቺ ጋር እንዲሆን ምንድነው የሚያስፈልግሽ? ሁሌ ትጋት ያስፈልግሻል። ሁሌ በእግዚአብሔር ፊት መውደቅ ያስፈልግሻል።